እሷን ተወትና እኔን መነኝ። ዝም በይ አንቺ። አላውቅልሽም ፍቅር፣ ሂጂና ጉዳይሽን ከሷ ጋር ጨርሽ። አዴን ይቅርታ እንደጠየቅሻት ቤዛን ይቅርታ ማጠየቂያት ከሆነ አዝንብሻለሁ ፍቅር። እስካሁንም እኮ ታግሰን ቁጭ ያልነው አንተን አክብረን ነው እንጂ ቤዛ ባህሪያ በጣም ከባድ ሆነች ልጅ ናት። እኔ ላይ ነው እንደዚህ ድምጽሽን ጮክ አድርገሽ የምትናገሪ? ማን ነው ቤዛ ሌባ ናት ያልሽ አንቺ? አያገባሽም በእናትሽ። እያሳመምሽኝ ነው። እጅ ልቀቂኝ። ልጅቷ በጣም ልክስክስ ነገር ናት። አዴ የባርኪንም የኤላንም ንብረት ፈልጋ ነው እዚህ ድረስ የመጣችው። ያው አንዳንዴ ፍቅርሽ ከአቅሜ በላይም ሲሆንብኝ መጥቼ ላንባርቅብሽ እችላለሁ። አሁን ያልኩሽን አድርጊ፣ አስተናግጃቸው። እኔ የአንቺ ሰራተኛ አይደለሁም። ቆይ ከኔ ምን ብለሽ ነው ገንዘብ የተቀበልሽ? ከአንተም ገንዘብ ተቀብላለች። ታዲያ ይህን ሁሉ ነገር ካወቅሽ ለምን ነበር ፍቅሩን ያልተቀበልሽ? ከዚህ በኋላ አንቺን መስማት አልፈልግም። እስካሁን ራሱ የሰማሁሽ በጣም ይጸጽተኛል። እሺ ሂጂ ውጭልኝ። አንቺ ተረገምሽ። ልቀቂኝ። ጋኔል አለባት ብለሻል። ከዚህ ቤት አስወጣሽ። ጋኔል ያለበት ሰው ምን እንደሆነ አሳይሻለሁ። እሺ ቤዛ፣ ምን እያደረግሽ ነው? ልቀቂኝ። እንዲማ በቀላሉ እንድትሞች አላደርግሽም። ታይኛለሽ። ቆይ አሳይሻለሁ። እሺ ቆይ እዚህ ቤት ውስጥ ያስገባሽ ማን ነው? ይቺ አደይ ነች አይደለ? እናትሽ እኮ ከዚህ ቤት ስትወጣ እኔ እዚህ ቤት እንደምመለስ ማሰብ ነበረብሽ። ቆይ ምንድነው? በህልሜ ነው እንዴ እዚህ ክፍል ውስጥ ማን ያስገባሽ? አቤት ባርኪ፣ እዚህ ነው የመጣው። ቤዛ ብዬ ባርኪ እንዲመጣ ከማድረግ በፊት ከዚህ ክፍል ውጭልኝ። አሁን እወጣለሁ፣ ነገር ግን እንዲህ በቀላሉ አልተውሽም። እሺ ፍቅር፣ ቆይ ጠብቂ። አንተ ሰውዬ በእናትህ ላይ አትንጎራደድብኝ እንዴ! በጧት ምንድነው? ቆይ እዚህ ሰፈር ምን ትሰራለህ? ቆይ ምን ላድርግ ነው ዳይመንድ? ስነግረም አሰማኝም። አዴ ናፍቃኛለች። እና አደይ ናፈቀች እንደሆነ ሰፈሯ በሌሊት ምን ትሰራለህ? ዳይመንድ እኔም እንዳስነካችኝ አላውቅም። በቃ በእውኔም በህልሜም ማየት እሷን ነው። እና ከጧት ጀምሮ እዚህ ተጎልተህ እየጠበካት ነው? ምን ላድርግ ብለህ ነው ዳይመንድ? ሄደ በሯን አታንኳኳላትም እንዴ? የፍቅር ግና ካለች እኮ እንዳትቆጣት ብዬ ነው እንጂ ስንቴ በሩ ጋር ደሽ ተመለሱ መሰለኝ። እባክህ ና እንሂድ። አደይ እኮ እህቴ ነች። ለምን ጠየቀሽ ተብሎ መቼስ አይቆጣት። እስቲ እናያለን እንዲቆጣት እንደሆነ ይሻላል። አሁን እንሂድ። ባንተ ቀልድ የለም። ወንድሜ እኮ ነሽ። ባንተማ ቀልድ የለም። ና የሚመጣውን ነገር አብረን እንጋፈጠዋለን። አባቢ አንቺ እኮ ለዚህ ነው የምትመች። ባርኮት ወይ ፍቅር፣ ቤዛ እዚህ ቤት ውስጥ ናት። ምን ልትሰራ ነው የመጣችው? እማዬ ስትሄድ ነበር፣ እሷ ስትሄድ መጣች። ምን እያደረክ ነው? ቆይ እና እኔ ከቤዛ ጋር ልኖር ነው? አዎ ልትኖሪ ነው። ቤዛ እስክትመለስና ነገሮች እስኪስተካከሉ ድረስ እዚህ ትቆያለች። እማዬ በነበረች ጊዜ ደግሞ ቤዛን ስታደርጊያት የነበረውን ነገር ደግሞ የረሳሁልሽ እንዳይመስልሽ። እሺ እንዴት ነው ከእሷ ጋር የምኖረው? እሷ እንደምትኖረው ትኖሪያለሽ ፍቅር። እማዬ ስለዚህ ነገር ትስማና እኔና አንቺ የመጨረሻችን ነው የሚሆነው። እሺ ልጅቷ እኮ በጣም አስቸጋሪ ልጅ ናት። እንዴት ነው እሷን ጸባይ ተቋቁሜ መኖር የምችለው? በቃሽ ፍቅር፣ አዴን ይቅርታ ጠይቀሻት እንደተስማማችሁላ ከዚህ በኋላ ከቤዛ ጋር ስትጣሉ ማየት አልፈልግም። ቤዛና አዴ እኮ በጣም የተለያየ ጸባይ ነው ያላቸው። ቤዛ ሌሊት መኝታ ክፍሌ ገብታ አንቃኝ ነው የነቃሁት። ፍቅር በቃሽ። እኔ እንደማየ የማይመስል ነገርና ዝባዝንኪ ስትናገሪ የምሰማሽ ነው እንደሚመስልሽ? የምር ባርኪ፣ ካላመንከኝ እራሷን ጠይቃት። መኝታ ክፍሌ ገብታ አንቃኝ ነው የነቃሁት። በቃሽ። አዴን ይቅርታ እንደጠየቅሻት ቤዛን ይቅርታ ማጠየቂያት ከሆነ አዝንብሻለሁ ፍቅር። እኔ መቼም ቤዛን ይቅርታ አልጠይቃት። እንደፈለጋት ትሆን ከፈለጋት። ኦ ፍቅር እንዴት ነሽ? እስኪ ምንም እንዳልተገናኘ ሰው አታስመሲ። ሌሊት መኝታ ክፍሌ ገብተሽ እንዳነቅሽ ለባርኮት ነግሬዋለሁ። አታዋሽ። ያምሻል እንዴ? የምን ሌሊት ነው የምታወሪው? እሷን ተያት ቤዛ፣ የምታወራውን ነገር አታውቁም። ከኔ በላይ እሷን ነው የምታምናት። ፍቅር እባክሽ፣ ጥሩ ልጅ ሆነሽ ነበር እንዴ? ቤዛ ስትመጣ ነው የተነሳብሽ? እኔ ስለ ትንሽ ጊዜ ነው እዚህ ቤት ውስጥ የምኖረው። ይብላኝ ለአንተና ለእናት ባርኪ። ቆይ ምን አይነት እህት ናት ያለች? ጭራሽ እኮ የማትገናኙ ሰዎች ናችሁ። ፍቅር፣ ከዚህ በኋላ በአንቺ ጉዳይ ምንም አይነት ነገር መስማት አልፈልግም። አሁን ቤዛን ይቅርታ ጠይቂያትና ውጪ። እኔ ምን አደረኳትና ነው ይቅርታ የምጠይቃት? ባርኮት፣ ለአንተ ነግሬ ምንም የማታደርግልኝ ከሆነ እኔ በራሴ መንገድ ቤዛን አውራታለሁ። ያኔ ግን ምንም እንዳትጠይቅ። ምን ልታመጪ ነው? እሱም በቅርቡ ጠብቂ እሺ? አሳይሻለሁ። ባርኪ ሰማሃት የምትለው እየዛተችብኝ እኮ ነው። ታያት፣ ምንም አታመጣም። ግን ፍቅር እንደምትለው ሌሊት መኝታ ቤቷ ገብተሽ ነበር እንዴ? አረ በፍጹም በህልሞ ይሆናል እንጂ የፍቅር መኝታ ቤት አልገባውም። እባክሽ ቤዛ፣ ከዚህ እስከምትሄጂ ድረስ እባክሽ ከፍቅር ጋር ሰላም ለመሆን ሞክሪ። እሺ ባርኪ፣ አንተ አትጨነቅብኝ። ሰዎች እኮ ደውሎልኝ ነበር። ለአንተ አልደወሉም እንዴ? ለእኔ አልደወሉልኝም። ምን አሉሽ? ቆየሽ አሉኝ እኮ ባርኪ። አሁን ሌላ ጋር መሄዴ ስለማይቀር የእሱንም የኔንም ጨምረን እንሰጣቸዋለን። አንቺ አትጨናቂ።
ቶሎ የነሱን ጉዳይ ጨርስልኝ እንጂ ባርኪ፣ ሌላ ምንም የምፈልገው ነገር የለም። አሁን ቶሎ ብላ የቤቱን ጉዳይ ብቻ ጨርስልኝ። አውቃለሁ እንዳስቸገርኩ፣ ግን ሌላ ምንም አማራጭ የለኝም። ይገባኛል ቤዛ። እሱን ነገር ከጨረስን በኋላ ስለና ስላንቺ ግንኙነት የምንነጋገረው ነገር ይኖራል። ስለኔና ስላንተ ምን ባርኪ? እሱን ጊዜው ሲደርስ እነግርሻለሁ። መጀመሪያ ግን የቤቱን ጉዳይ እንጨርስ። አቤት። አንቺ ነሽ ለቤዛ ማየ እንደሌለች ነገርሻት? እኔ አይደለሁም። ከአንቺ ውጭ ማን ይነግራታል? አላውቅልሽም ፍቅር፣ ሂጂና ጉዳይሽን ከሷ ጋር ጨርሽ። ቆይ እኔን ምን አድርጊ ነው የምትይኝ? እናትሽ እንደሌለች የማውቀው እኔ ብቻ ነኝ እንደ ይመስልሽ? እኔ ላይ ነው እንደዚህ ድምፅሽን ጮክ አድርገሽ የምትናገሪ? ቆይ እንዴ ነው የጠገብሽው? አደይ ምን ፈለግሽ? እሺ ደግሞ አንቺ የጠራሽ የለም። አደይ ጓደኛሽ እዚህ ቤት ሁለተኛ ድርሽ እንዳትልሽ። የትኛዋ ጓደኛ? ያቺ ለሊናታ። ኤላም ቢሆን እዚህ ቤት ድርሽ እንዳይል። ቆይ ለሊስ እሺ አትምጣ። ኤላ ምን አድርጎሽ ነው? እሱም ቢሆን ሁሌ ቤቱ ሲሄድ ውጭ እንጂ ቆየ አያውቅም። እሰይ የታባሽ። ማን እየተንጦለጦልሽ ኤላ ቤት እያለሽ? አንቺን አዋራሽ ሰው የለም ፍቅር። አደይ ሰምተሽኛላ? ከመጡ ምን ብዬ እውጡላለሁ? እንደዚህ አይነት ኃላፊነት እኔ አልቀበልም። ሊዱ እዚህ ቤት ሲመጡ ከማስገባትሽ በፊት ለኔ ንገሪኝ። ምን ልታደርጊ ነው? ውሻ አድርጌ ሰድቤ ወደ ቤታቸው አባራቸዋለሁ። አንዳንድ ጊዜ ነው እንጂ አንቺ እኮ ጎበዝ ነሽ ሊዱ። በዛውም ቤዛን እንዳትረሻት። እቺ ቤዛ አንቺንም ሁለታችሁንም አልፈልጋችሁ። ስለ እነሱ አያገባኝም፣ ግን እኔን ወደድሽም ጠላሽም ቤቴ ውስጥ እስከኖርሽ ድረስ አስፈልግሻለሁ። ትፈልጊኛለሽ። ራስሽ እንደዚህ ያሻታታይሽ አንቺ ቀውስ። ማን ነው ቀውስ? አንቺ እዛ ደርሰሽ ከመጣሽ በኋላ ጭራሽ አይምሮሽ ማሰብ ተሳነው እንዴ? አያገባሽም። በእናትሽ እያሳመምሽ ነው። እጅ ልቀቂኝ። ፍቅር ልቀቂያት እንጂ። አንቺን አይመለከትሽም። ፍቅር ምን እያደረግሽ ነው? አደይን በስራ ሰዓት ሌላ ነገር እያዘዘቻት ነበር። እና የሊዱን እጅ የምጠመዝዡ ለሷ ነው? አዎ፣ አደይን ማንም እንዲናገራት አልፈልግም። ለዛ ነው። ከመቼ ጀምሩ? አንቺ ውሸታም አስመሳይ ዴቭ፣ እራሷን እች እንደዛ እያደረገች የነበረችው። ፍቅር እባክሽ ሊዱን ተንከባከቢያት እሺ፣ እንደዚህ አታድርጊያት። እሺ ይቅርታ ዴቪዬ፣ አደይን ስታመናጭቃት ሳይኮ አላስችል ብሎኝ ነው። እኔም ብለው ፍቅር ዛሬ ክላስ የለሽም እንዴ? የለም። ጥሩ፣ የምትሄጂበት ቦታ የለም? ለምን ጠየከኝ? ፈልገኸኝ ነው? ምንም ነገር ቢኖርብኝ አንተ ከፈለከኝ እሰርዘዋለሁ። ምን ያስገለፍጥሻል? አይ እንዲሁ ነው። አይ አልፈለኩሽም። አንድ አደይን ብቻዋን ላወራት ፈልጌ ነው። እናውራታ። ብቻዋን ነው ያልኩት። እና እኔ ልውጣ? አውጭ። የመንደሩ የመጨረሻ ቤቶች ተለቀዋል። በኮሪደር ልማቷ እያሸበረቀች ባለችው በለቡ መብራት በ65000 ካሬ ላይ ባረፈው በዲኤምሲ ሪል ስቴት ውብ መንደር ውስጥ በውድ ደንበኞቻችን ጥያቄ መሰረት በካሬ እስከ 20,000 ብር ቅናሽ የተደረገባቸው ግንባታቸው 50% በደረሰው ብሎኮቻችንና ዲያስፖራ ቁጥር 3 ላይ ለ20 ደንበኞች ብቻ በካሬ ከ78000 ብር ጀምሮ በ8% ቅድመ ክፍያ ማለትም ከ475000 ብር ጀምሮ ከ60% የባንክ ብድር አማራጭና እንዲሁም በዝቅተኛ የወለል አማራጭ ለተከታታይ 5 ቀናት ብቻ እየሸጥን እንገኛለን። ፈጥነው ይመዝገቡና ከባለሃያዎቹ አንዱ ይሁኑ። ለመመዝገብ ከታች ባለው ስልክ አሁኑኑ ይደውሉ። መልካም ዕድል። ዲኤምሲ ሪል ስቴት። ኤላይ ግን በጣም እንደምትናፍቀኝ ታውቃለህ አይደል? አውቃለሁ። እኔም እኮ በጣም ነው የምትናፍቂኝ። ደግሞ ነገሮች ከተስተካከሉልኝ እስከ ማታ ድረስ እመልሳለሁ። ኤላ እንዴት ናቸው? እንዴት ነህ? ማርኪ እንዴት ነህ? ተቀመጥ። እንኳንም ሰዓት ደረስኩ። አሁን ወደዛ ልጅ ስል ነው የመጣው። እሺ ኤላ፣ ከዛ በፊት ግን አንተንም ሆነ ለሊ ይቅርታ መጠየቅ እፈልጋለሁ። ለምንድን ነው ይቅርታው? ቤዛ እዚህ እንድታርፍ መፍቀዴ ልክ አልነበረም። ቢሆንም ግን እሷን ያባራችሁበት መንገድ አሳዝኖኛል። በጣም ይቅርታ ባርኪ። እስካሁንም እኮ ታግሰን ቁጭ ያልነው አንተን አክብረን ነው እንጂ ቤዛ ባህሪያ በጣም ከባድ የሆነች ልጅ ናት። አውቃለሁ። ቤዛ አንዳንድ አስቸጋሪ ጸባዮች አሉባት። ቢሆንም ግን ያሉባትን ችግሮች እያወቃችሁ እንደዚህ ማድረግ አልነበረባችሁ። ሌላ
ቤዛ እኮ ምንም ቢሆን ጓደኛ ነች። አዎ ግን ባርኪ ቤዛ ካሳለፈችው በላይ ለሊ አሳልፈው የመጣችው ችግር ይበሳል። ለሊ ስትናገራት ዝም ማለት አልችልም። እሺ ከዚህ በኋላ በመሀላችሁ ገብታ ተረብሻችሁ ግን የላ የገንዘቡን ጉዳይ እንድታረክል አስተካክያለሁ። አሁን ትራንስፈር ላድርግልክ። የምን ብር ነው? ለቤዛ ለእናቷ ቤት የሚያስፈልጋት ብር ነው። ብሩ ልትሰጧት ነው? አዎ ከሁን በፊት እኮ አውርተንበት ነበር ለሊ። ባርኪ ነገሩን ካጣራ በኋላ ገንዘቡን እንደምሰጣት ነግሬሽ ነበር። እና ያንን ሁሉ ብር ለቤዛ ልትሰጧት ነው? ቆይን ያልገባኝ ነገር በቤዛ ይሄን ያክል እርግጠኛ ሆናችሁ ነው? ለሊ ዛሬም ቤዛን እየተጠራጠርሻት ከሆነ በጣም ነው ማፍርብሽ። እሺ በሷ ጉዳይ ምንም ነገር አይደለም፣ ዝም እላለሁ። ነገር ግን አንድ እውነታ ልንገራችሁ። ማመን ያለ ማመን ደግሞ የእናንተ ምርጫ ነው። ምንድነው ለሊ? ቤዛ በእናንተ ተጠቅማ እራሷን ለማሳደግ እየሞከረች ነው። ለሊ ቆይ ምን እያልሽ ነው? አዎ ኤላ በራሷ አንደበት ነው ኤላንስ ለምን አትጠቀምበትም ብላ ነገረችኝ። በዚህ አይነት ባርኪንም ትወዷለች ብሎ ማሰብ ዘበት ነው። ቆይ ይሄን ነገር ከየት አምጥተሽ ነው የምታወሪው? ያወራሽ ያለሽው ነገር ገብቶሻል? ይሄንን ነገር ከቤዛ እንደሰማሁ ያልነገርኩ እንደማታምነኝ ስላወቅኩ ነው። ግን እውነታው እንደዛ ነው። ቆይ እንዴት? እኔ እኮ እጅ ወንድሟ እንደታሰረ በአይኔ አይቼ ነው የመጣሁት። እዛም ቢሆን የሆነ ድራማ እየሰሩባችሁ ነው እንጂ ቤዛ በጣም አደገኛ ሰው ናት። ለሊ ስለ ሰው እንደዚህ ዝም ብለሽ የምታወሪ ከሆነ በጣም ነው የምንጣለው። የእናቴን ቀን ይስጠኝ ስለ ኤላ ቤዛ ራሷ መታ ነው ኤላን ተጠቅምሽበት ለምን ዞራቲን ብላ መከረችኝ። በእርግጥ ባርኪ እኔ ለቤዛ ብሩን አትስጣት የማለት መብት ላይኖረኝ ይችላል። ግን እውነቷን ስነግር ቤዛ አንተን ፍለጋ አይደለም የመጣችሁ፣ ገንዘብ ፍለጋ ነው አንተ ጋር የመጣችሁ። እውነቷን የመቀበልና የማመን ደግሞ የራስ ፋንታ ነው። ለሊ እርግጠኛ ነሽ? ቤዛ ራሷ መታ ነው እንደዚህ ያለችሽ? እኔ ለምን ዋሻለሁ? ደሞስ ምን እጠቀማለሁ? እኔ አሁን ይሄን አድርጉላት ይሄን አታደርጉላት እያልኩ አይደለም። ነገር ግን ብሩን ስትሰጧት እንደማትመልስላችሁ እርግጠኛ መሆን አለባችሁ። ከዛም በኋላ ያኔ ምን የምትጎዱት ነገር አይኖርም። እንዴት ይሄን ነገር ለኔ ያልነገርሽኝም እስካሁን? ይቅርታ ይላ የምታምነኝ ስላልመሰለኝ ነው። ቆይሻው ምንድነው ማድረግ ያለብኝ? ቤዛ እንደዚህ ያስባ ከሆነ በጣም ነው ማፍረው። ለማንኛውም ለሊ አንቺ ከባርኪ ጋር ሁኚና ሁሉም ነገር አጣርተሽ ደውይልኝ። ባርኪ አንድ ነገር ልምከር እንደ ወንድም፣ በቤዛ ባትሸወር ጥሩ ነው። አንተ ግን አድርገ ያልከኝን ነገር ከማድረግ ወደ ኋላ እንደማልል ቃል እገባልሃለሁ። በቃ ባርኪ ደውልልኝና ማግዝ ነገር ካለ አግዛለሁ። አመሰግናለሁ። ይላ በል በቃ እኔ ሰዓት እየረፈደብኝ ነው፣ በሄድ ይሻላል። ይሄን ያስተዋይ በቃ ቻውሽ። እሺ በቃ ሰላም ገባ። እሺ እስከ በርሸኝ እስቲ። እሺ አዴ ወይ ታውቂያለሽ፣ ከአንቺ ጋር ስለምኖር አይንሽን እያየሁ ስለምኖር በጣም እድለኛ ነኝ። ይህን ያህል ታዲያስ አንቺ አይታወቅሽም እንዴ? ታውቂያለሽ፣ ከአንቺ ጋር ሳወራ አይንሽን ሳየው እኮ የማላውቀው አንዳች ስሜት ውስጥ ይነዝረኛል። ተው ዴቭ፣ እንደሱ አታስብ። የኔን ስሜት እያወቅከው። አውቃለሁ አዴ፣ ከማንኛውም ጊዜ በላይ አሁን ላይ እረዳሻለሁ። ከአባትሽ ጋር ያለሽ ነገር እናትሽን አይቻታለሁ፣ ይገባኛል። ለዛም ነው ከኔ የምትሸሹ። እሱን ደግሞ እረዳሻለሁ። እሺ አዴ፣ ያው አንዳንዴ ፍቅርሽ ከአቅሜ በላይም ሲሆንብኝ መጥቼ ላንባርቅብሽ እችላለሁ። ለሱ ደግሞ አስቀድሜ ይቅርታ ልጠይቅሽ እፈልጋለሁ። ይህን የምልሽ በጣም ስለምወድሽ ነው። ስለተረዳኝ አመሰግናለሁ ዴቭ። ልክ ነህ። አሁን ላይ ስለ ፍቅር አጋር ማስብበት ጊዜ አይደለም። አዴ፣ እኔ ዝግጁ እስክትሆኚ ድረስ ጠብቅሻለሁ። እኔን እየጠበቅከኝ ጊዜ እንዲቃጠል አልፈልግም ዴቭ። በቃ ከኔ ውጭ የሆነውን የራስን ኑሮ ኑር። ከአንቺ ውጭ መጓጓለት ኑሮ አሁን ላይ የለኝም አዴ። እባክሽ አትሳሳች። በቃ የኔ ጉዳይ አንቺ ብቻ ነሽ። ለእኔ ግን አንተ ብቻ አይደለም፣ ብዙ ችግሮች አሉብኝ። ችግሮችሽን አብረን እንፍታቸው አዴ። አንተን ችግር ውስጥ መክተት አልፈልግም ዴቭ። እኔ ራሴ እወጣዋለሁ። ለእኔ ብላችሁ ስንት ችግር ውስጥ ገባችሁ። ምን አደረግኩልሽና አዴ? እሺ ብትይኝና ዘላለምሽን ደስተኛ አድርጌ ባኖርሽ ምን ያህል ደስ ባለኝ። ከዚህ በላይ ማንም ምንም አያደርግልኝም። ያንተ ሳያንስ ልጁንም ጭምር እኔን ፍለጋ መጣችሁ። አንተ እኮ ባለውለታዬ ነህ። ግዴታዬ እኮ ነው እሱ አዴ። ቆይ እወድሻለሁ የምልሽ ሁሉ እውነት አይመስልሽም እንዴ? እወዳለሁ የሚለው ሁሉ እኮ ወዳጅ አይደለም ዴቭ። ይህንን ደግሞ የምትለየው በችግር ጊዜ ነው። አንተ ደግሞ በደንብ አሳይተኛል። ለእኔ ማስረዳት አይጠበቅብን።
መውደድክን በተግባር አሳይታኛል። እና ታዲያ እንደምወድሽ ካወቅሽ ምን አስፈራሽ? አንተ እኔን ስለምትወደኝ ብቻ ምንም የሚሆን ነገር የለም ዴቭ። እኔም አንተን ካልወደድኩ ዋጋ የለውም። ቆይ አደይ ልጠይቅሽ፣ አንቺ እኔን አትወጂኝም? እወዳለሁ። ጥሩ ሀሳቢ ወንድሜ ነህ ዴቭ፣ ግን አላፈቅርም። በቃ ልዩነታችን ይሄ ነው። አደይ ፍቅር እኮ ቀስ ብሎ የሚመጣ ነገር ነው። ደግሞ እርግጠኛ መሆን ትችያለሽ፣ መቼም ምን ያንቺን አልጎዳሽም። እንደሱ አይሆንም ዴቭ። እሺ እንደ ፍላጎትሽ። ግን አንድ ነገር እንድታቂ የምፈልገው ነገር ሁሌም እኔ ካጠገብሻለሁ፣ ሁሌም ዝግጁ ስትሆኚ ከጎንሽ ነኝ። እሺ እማዬ፣ ችግር የለውም አታስቢ፣ አግዛታለሁ። እሺ በቃ እደውልልሻለሁ። እሺ አንቺ ወዴት እየሄድሽ ነው? ለሊ ጋር ነው። ቆይ እዚህ ቤት ልትሰሪ እንደተቀጠርሽ ረስተሽ ነው? ኤላ ጋር ለሊ ጋር እያልሽ የምትዶልችው? ፍቅር፣ ሁሉንም ስራዬን ሰርቼ ጨርሻለሁ። ደግሞ ከመተኛ ደርሼ እመጣለሁ። ድሮስ ሌላ ምን ስራልሽ? መጋለም አይደል ስራሽ? አሁን ነገር አልፈልግም፣ እንሂድበት። እሺ አሁኑኑ ተመለሽና ግቢ። የትም እየዞርሽ የመጣሽ በቃ ሰራተኝነትሽን እራሱ ረሳሽው አይደል? በጣም ይቅርታ ፍቅር፣ ምንም አይመለከትሽ። ስራዬን ሰርቼ እስከጨረስኩ ደግሞ የትም የመሄድ መብት አለኝ። ኧረ እባክሽ፣ ማን ነው መብቱን የሰጠሽ? ትዬና ባርኮት ፈቅደውልኛል። አንቺ አይመለከትሽ። ዴቪዬ እንዴት ነህ? አለሁልሽ። እንዴት ነሽ? አንተንማ ታዘብኩክ። ምን አጠፋው ደግሞ? አደይ ጠፋች ብለህ እዛ ገጠር ድረስ ስትሄድ ቤዛ ጠፋች ብለህ ግን አንድ ቀን እንኳን አልፈለግከኝም። አንቺና አደይ እኩል ናችሁ እንዴ? በጭራሽ። እሷ ተራ የቤት ሰራተኛ ናት። እኔን ደግሞ እንደምታይ ነው። አንቺን እንደማይሽ ምን? ድሮም ሁሌ አደይ አደይ እያልክ እዛ ኪችን ለኪችን ስትከራተል የኛ ውበት በምን በኩል ታይቶ? ቤዛ ግን ዛሬ በጤናሽ ነው? በጤና ይመስል። አንቺ ወንድሜ ደግሞ ምን እያልሽው ነው? ምኗ መቀኛለሽ ባክሽ? አንቺ ደግሞ በወንድምሽ ትቀኛለሽ እንዴ? ስለምን መቅናት ነው የምታወሪው? ነይ ተነሽ ወደዛ። ወንድሜን አታስጨንቂ። ሊዱ እውነቷን ነው ቤዛ። ርቀትሽን ጠብቀሽ ብናወራ ደስ ይለኛል። እሺ ዴቪዬ፣ አስጨነቅኩ እንዴ? አንቺ የምን ጠጋጠጋ ነው ወደ ወንድሜ? በል ወንድሜ ኪስን ጠበቅ አርግ። ማን ነው ቤዛ ሌባ ናት ያልሽ አንቺ? ተዋት፣ ትጨቃጨቁ ባካችሁ። እንዴ ምን ትመስላለች እቺ ደግሞ? ዴቭ ከዚች ጋር ቁጭ ብለህ ስታወራ እንዳለ ከዚህ በኋላ ለክብራችንም ጥሩ አይደለም። ታዲያ ሌላ ዴቭ እንዲጠላኝ የምትይው ነገር የለሽም? አሁን ዴቭን ለብቻው ማውራት ፈልጋለሁ። አንቺ መተሽረብሽ። ምን ነው በሰላም? ስለምን ጉዳይ ነበር የምታወሪኝ? ወይ እቺ ተማ እዚህ ያለች አላወራም። ዴቭ ይተው። ሊዱ በቃ ውጪ። እሺ አንድ ጊዜ ብቻዋን ላውራት። ለምንድን ነው የሚሄደው? ወንድሜ እኮ ከኔ ምንም ይደብቀው ነገር የለም። እዚሁን እያለው ንገሪው። ሊዱ የምልሽን ስሚ። እሺ ውጪ በቃ። አየህ አይደል ምን ያህል ግድ እንዳለ። ያችት መጣች እስካሁን ሳትወጣ አሁን ትወጣለች ሰፈር ድረስ። አይገርምም? የኔ ቆንጆ አይደል? የኔ ቆንጆ አይደል? ያንተ ረበናት ረበና ኪንጎ በእናት ቢያንስ እንደ ቆፍጠን በል። ወንድ ልጅ አይደለ እንዴ? ይኸውልህ ሴት ልጅ ይኸውልህ እወድሻለሁ የሚላትን አብዝቶ እወድሻለሁ የሚላትን አትፈልግም። ቢያንስ ቋንቋ ቀይርላት እንጂ አንተ ነው እንዴ? አደይ አደይ አደይ፣ እንዴት ናችሁ? እንዴት ነሽ? አማን ነው ወይ? ሰላም ነው? እንዴት ነሽ አደይ? ናፍቀሽኝ ነበር። ደህና ነኝ። ሰላምታ አይበቃ። አትፍረጅበት አደይ። ይሄ ልጅ አንደበው እዚህ ሱቅ ስትወጣት አለው ብሎ ይኸው ደርቆ መቅረቱ። መድረቅን አሁን ምን አመጣው? ኧረ እሱን ተይ አትስሚ። እኔ ነግሬሻለሁ አደይ፣ የሆነ ነገር ከሆነ በኋላ አላየውም አልሰማውም አይሰራም። ካሁኑ ብታስቢበት መልካም። ከጧት ጀምሮ አንቺን ጥበቃ ቁጭ ብሎ የነበረ ሰው። እሷን ለማየትና ለመደሰት ከዚህ በላይ ነገርስ ብከፍል ምን ችግር አለው? ኪንጎ አሁንም ስለ ፍቅር እያወራ ነው። ስንት ነገር አውርተን አይለመደኝም ብለኸኝ ስሜት አሸነፈ። አደይ አንቺን ደስ እንዲልስና እንዳትጨነቅብኝ ብዬ ነው እንጂ አንቺ ማፍቀርማ እንዴት ተዋሉ? በጣም ታሳፍራለህ ኪንጎ። እንዴት ያን ሁሉ ነገር ካየ በኋላ አሁንም እንደዛ ታስባለህ? ይቅርታ አደይ፣ መቼም በምንም ነገር ውስጥ ብትሆኝ እኔ አንቺን ከማፍቀር ወደኋላ አይደለም።
እኔ ላንተ ምንም ቃል የለኝም ኪንጎ። በጣም አፍሬብሃለሁ። አሁን ከፊቴ ዞር በል። ቆይ እንጂ አደይ እኔን አታወሪኝም? አቤት ዳይመንድ፣ ምንድን ነው? እሺ እኔ ይሄን ልጅ ምን ላድርገው እንዴ? የአይምሮ በሽተኞች ጋር ልውሰደው ወይስ አንቺ በፍቅርሽ ታከሚዋለሽ? ተወኝ ዳይመንድ። አንተ ስንት ችግሬን እያወቅ ምን አለበት ለኪንጎን ብታስረዳው መንገዱን በቀየርክለት። ኧረ እሱ ይኸውልሽ ማንንም አይሰማም። ራስሽ እንደፈረደብሽ አስረጁ። በሉ እናንተ ቀልድ ነው ያዛችሁት። እኔ ልሂድ። አደይ አይቼስ ገና ሰልጠብሽ ትሄጂ ነው? ኪንጎ አትጃጃልሽ፣ አርፈህ ስራን ስራ። እንዴ ዛሬ አደይ አራስ ነብር ነው የሆነችው። ና በቃ እንመለስ። ወዴት ነው የምንሄደው እንዴ? ከመጣን አይቀርም እንሂድ። ወዴት? ፍቅርን ሰላም ብለናት እንምጣ። ይሄ ነገር እንዴት ነው ማለት? ምን ማለት ነው? ፍቅር የማለት ነገር ነው። እሱን አንተን አይመለከትም። በልቻለሁ፣ አብረን እንመላለሳለን። ምኑን ነው የምችለው? ምን ፎንቃ ምናምን የገባልኝ መስሎ ነው? እና በጤና እንደዚህ የምትሆነው? እሱን አብረን እንመለከተዋለን። እኔ አሁን ማድረግ እንዳለብኝና ማንም ማመን እንዳለብኝ ራሱ ግራ እየገባኝ። ቆይ ሁሉ ድራማ እኔ ላይ ለምን አስፈለገ? ይኸውልህ ባርኬ፣ በአሁኑ ሰዓት ገንዘብ የማይቀይረውና የማያደርገው ነገር የለም። አንተም በዚህ ሰዓት ደፈረና ቆፍጠን ነው ማለት ያለብህ። ካለበለዚያ ግን እድሜ ልክን የቤዛ መጮች ሆነ ነው የምትቀረው። እንደዛ እንደሆነ አልፈቅድም። ከዚህ በፊት የሰበረችው ልቤ ይበቃል። ስለዚህ ወስናል? አዎ፣ ሂጄ ቤዛን ፊት ለፊት እውነታውን ጠይቃታለሁ። ቤዛ እንደዚህ ነው ሀሳቤ ብላ መቼም ያሰበችው ልትነግርህ አትችልም። አትሳሳት ባርኬ። አውቃለሁ፣ ግን ያው ምክንያት ሊኖራት ይገባል እንጂ ከመሬት ተነስቶ ሰው ላይ እንደዚህ አይነት ክፋት ሊደረግ አይችልም። አዎ ባርኬ፣ እኔን ቁጭ ብለህ ስላወራኸኝና ስላዳመጥከኝ በጣም ነው የማመሰግነው። የእውነት በጣም ደስ ብሎኛል። እኔ ከቤዛ ጥላቻ ተነሳስቼ ምንም ነገር ፈጥሬ አላወራሁም። ለማንኛውም አንተ ግን ሂድና እውነቱን ጠይቃት። እሺ ልል እሄዳለሁ። አይምሬ ምንም እረፍት ሊሰጠኝ አልቻለም። ርብሽብሽ ብሎብኛል። ማሰብ ፈልጋለሁ። ይቅርታ ባርኬ። አንቺ ምን አጠፋሽ? አንቺን የመሰለች እህት ፈጣሪ ስለሰጠኝ፣ በአንቺ አድርጎ ፈጣሪ ስለተናገረኝ ላመሰግን ነው የሚገባው። ለሊ በእኔ ምክንያት እኮ ሌላንም አስበልቸው ነበር። አሁን መንቃታችሁ ዋናው ነገር ነው። እኔ ግን ሳስበው ቤዛ ራሱ የምትወዳ አይመስለኝም። ይህን ስል ግን በጣም ይቅርታ። አዎ ልክ ነሽ። እኔም እሱ ነገር ተጠራጥሬያለሁ። በቃ እኔ ልሄድ። አዲስ ነገር ካለ አሳውቅሻለሁ። እሺ ባርኬ፣ እደውልልሃለሁ። አደራህን ነገሮችን ተረጋግታ አድርግ እሺ። በኋላ ደግሞ የሚጸጽትን ነገር እንዳትናገራት። እሺ እሞክራለሁ። እሺ በቃ ቻው። በቃ እሺ። እና ዴቪዬ ሁሉንም ነገር እንደነገርኩ ነው። እማዬ አሁን ላይ በጣም ችግር ላይ ናት። ለባርኪ ስነግረው ምንም ሊያደርግልኝ አልቻለም። ለዛ ነው ላንተ የምነግር። ትንሽ ገንዘብ እልክላችኋለሁ፣ አትጨነቂ እሺ። ቆይ ግን ባርኪ ለምን ዝም አለ? እናትሽ መታመማቸውን ያውቃል? አዎ ያውቃል፣ ግን ምን ማድረግ እንዳለብኝ ግራ ገባኝ። ለአንተ ስነግር ደግሞ አላሳፈርከኝም። ችግር የለውም። ከዚህ በኋላ ምን ነገር ከቸገረሽ ጠይቂ፣ እኔ ያለው እሺ። በጣም አመሰግናለሁ። አንቺ ምን እያደረግሽ ነው? አይታይሽም እንዴ? ዴቭን እያቀፍኩት ነው። ለምንድን ነው ዴቭን የምታቅፊው? ነይ ተነሽ። ሲጀመር ዴቭ አጠገብ እንድትቀርቢ ማን ፈቀደልሽ? አንቺ አይን አውጣ። ፍቅር ምን እያደረግሽ ነው? እንደዚህ አይነት ወከባ አያስፈልግም። እሺ ተረጋጊ። እንዴት ነው የምረጋጋው? ያዳ ያልበቃ ብሎ ደግሞ አንቺም ተጨመርሽ። ምን ያለበት ምን አይችልም አሉ። ዝም ብለሽ አትጨጨሪ። አርፈሽ የምትቀመጭ ከሆነ ቁጭ በይ እሺ። ዴቭ ቤዛ እንደዚህ ስታደርግ ቁጭ ብለህ ታያታለህ? ምን አደረገች? ለአንተ አይታወቅህም እንዴት እንደቀረበች? ዴቭ እሷ አውቃ እኔን ለመበቀል ነው ይህ ሁሉ ነገር የምታደርገው። ውፍ ፍቅር ምን ስልሽትና አለኝ ታውቂያለሽ? የአንቺ ጭቅጭቅ እሺ። ባርኮት ወይ ያዴ ለሊጋ ቆይታ ነው? አዎ እዛ ነበር። ሄድሽ? አዎ ግን ምን ነው ፊት ልክ አይደለም። የተፈጠረ ችግር አለ? አደይ ሁሉም ነገር ከባድ ነው። ስትመለሽ ይኖራል ማስቆሽ። እሺ ግን ተረጋጋ። ፊት ተረጋግቷል። እሺ አትጨነቂ። ወይ ያስከፋ ነገር ካለ ንገረኝ። ስለ ቤዛ ስትመጪ እናወራለን። እሺ
አንተ በቃ መረርከው አብዳል እንደ ዝናቡን ታዲያ ገብተን ብንጠለል አይሻልም? በዛ ላይ ደግሞ ፈዋችንን እንፈውሳለን። አረች እንደዚህ ምታርግ ይመስላል። ኧረ ፍቅር እኮ ተለውጣለች፣ የባህሪ ለውጥ አምጥታለች። እስኪ እናያታለን። ፍቅሯ እንዴት ነሽ? ዳይመንድ እናንተ ናችሁ እንዴ? እኛ ነን እኮ። እና ምን ነው ከዝናቡ አትገቡ? እንገባለን። ዲቫል እንዴ አለ ያለና ባስ ካገኘን ኧረ ችግር የለውም። እዛ እንዳለ ላሉ ልጆች ነግሬያቸዋለሁ። በቅርቡ አመጣልሻለሁ። እሺ አመሰግናለሁ። ግን ማሚ ሀሳቧን ሳገኝ ፈታታለሁ። እናቱ ዝናብ ነን ያለ ነው። ገብተን አንወራ። እሺ ነው በቃ እንደዚህ ይሻላል። አደይ እያሰብኩሽ መጣሽ። እንዲሁም አሁን ባትመጪ ኖሮ እኔ ራሴ ልመጣ ነበር። እኔማ ስራ ስጨርስ ከምተኛ ብዬ እዚህ መጣሁ። ጥሩ አድርገሻል አደይ፣ እንኳንም መጣሽ። ኤላ የት ሄዶ ነው? የለም ደግሞ ለምንድን ነው ባርኮት ደብሮት የወጣው? ኤላዬ ቤት የለም አደይ። ባርኪ ግን በቤዛ ጉዳይ ነው እንደዛ የተናደደው። ቤዛ ምን ሆነች? ልጅቷ በጣም ልክስክስ ነገር ናት አደይ። የባርኪንም የኤላንም ንብረት ፈልጋ ነው እዚህ ድረስ የመጣችው። የምርሽን ነው? ቆይ አንቺ በምን አወቅሽ? ቤዛ ራሷ እንድትተባበራት ጠይቀኝ ነበር። አሁን የሚያስጨንቅ ነገር የለም፣ ሁሉም ተስተካክሏል። ባርኪም ሆነ ኤላ እውነቱን አውቀዋል። ከዚህ በኋላ የነሱ ስራ ነው። እሺ አንቺ ጋር ግን ምን አዲስ ነገር አለ አደይ? እኔ ጋር ምንም አዲስ ነገር የለም ለልዬ። ያው ነው። ዴቭ ደህና ነው? ደህና ነው መሰለኝ። አሁንም ፍቅሩ አልቀነሰም እንዳለ ነው። ምን ማድረግ እንዳለብኝ ግራ ገብቶኛል። ዴቭን ትወጂዋለሽ አትወጂውም አደይ? እወደዋለሁ። እንዴ ታዲያ ከወደድሽው ለምን ፍቅሩን አትቀበዩም አደይ? ምን ማለት ነው ለሊ? እኔ ለዴቭ ከወንድምነት የዘለለ ሌላ ምንም ስሜት የለኝም። ታዲያ እስከ መቼ ነው እንደዚህ ሆኖ የሚኖረው? እኔ እንጃ። እኔ እሱ ነገር ግራ ገብቶኛል። በቃ ግራ አትጋቢሽ። ቤዛ ቤዛ! አቤት፣ ምን ፈልግሽ? እንግዳው መጥቷል። ምግብ አቅርቢ፣ ቡናም አፊላቸው። ስሚኝ፣ እኔ አንቺ ሰራተኛ አይደለሁም። ሲጀመር ማን ፈቅዶልሽ ነው ሁለቱን እዚህ ቤት ያመጣሻቸው? እኔ እኮ የማንንም ፍቃድ መጠየቅ አይጠበቅብኝም። አሁን ያልኩሽን አድርጊ፣ አስተናግጃቸው። እኔ የአንቺ ሰራተኛ አይደለሁም። አረ ሴቶች ምንሽ ነው? አረጋጉት እንዴ! የምን ጭቅጭቅ ነው? ዳይመንድ ድሮም አደይ ከሌለችበት የቤት አያምርም። ና እንውጣ። በቃ ፎንቃ፣ እኛ እንውጣ። እናንተ እስክትስማሙ ድረስ እኛ በረሃ መሞታችን ነው። ትሄዳላችሁ? ይሻላል። አደይን እኮ እዚህ ብትጠብቋት ጥሩ ነበረ፣ ደስ ይላት ነበር። አንቺንማ አየንሽ እኮ ቤቴ ልጋብዛችሁ ብለሽ ካስመጣሽም በኋላ ውሃ እንኳን ማቅረብ የሚያቅትሽ ንፉግ ሰው ነሽ። እኔ እኮ ሰራተኝነት በቤዛ ያምርባታል ብዬ እንጂ መስራት አቅቶኝ አይደለም። ኧረ ፍቅር፣ ሙያ የሚባል ነገር እንኳን የለሽም። ብራዘር፣ አቶ ዴቭ መጥተው ሳይደባደቡ ብንሄድ ይሻለናል። ወይ በቃ ሌላ ጊዜ አደይ ስትኖር ተዘጋጅተንበት እንጠብቃችኋለን። አደይ እያለችማ እንዴት ደስ እንደሚለኝ። ኧረ እሷም ደስ ስለሚላት ኪንጎ፣ እዛ ሄዳችሁ ከዴቭ ጋር ካመጣችኋት በኋላ ላንተ ያላት ፍቅር ጨምሯል። ኧረ እባክሽ። አዎ ዳይመንድ፣ አደይን ስላልተረዳችኋት ነው እንጂ ኪንጎን ትወዷለች እኮ። አንቺ ከተረዳሻት በቂ ነው። አንቺን ብለው ከሰሙሽ ቀስ ብለሽ አደይ አንተንም ታፈቅራለች ማለት አይቀርም። ብንሄድ ነው የሚያዋጣን። አባት በይ በይ በይ። አንቺና ያንቺ ማት እሺ እንደ ልቧ ወንድሜ መታሃል እንዴ? እንዴት ነህ? አታየኝም እንዴ? ዛሬ ደግሞ ምንተገኝ? እኔ ዴቭ እዚህ ቤት በጣም ነው የደበረኝ። በቃ አስጠልቶኛል። ከዚህ ቤት መውጣት የለም ምናምን። ለምንድን ነው የማትወጪው ልጅ? እንዴ ከማን ጋር ልውጣ? ብቻዬን እኮ ነኝ። ትንሽ ጊዜ ነው እሺ፣ ታገሺ። ይኸውልሽ እኛም ከየራሳችን የሆነ ቤት ይኖረናል። ማሚንም ዳዲንም አናግሬያቸዋለሁ። እሺ መቼም ትንሽ ጊዜ መታገስ አያቅትሽም አይደል? የምርህን ነው ዴቭ? እሺ እታገሳለሁ፣ ችግር የለውም። እሺ ደግሞ ስለዚህ ቤት የምታማሪውን ነገር ታይ፣ ፍቅር እንዳትሰማሽ። ብትሰማኝ ምን እንዳታመጣ። ከፍቅር ጋር ባትሳፈጪ ነው የሚሻለሽ። ይኸውልሽ ደግሞ እዚህ ቤት እኮ የሚደብርሽ ለምን እንደሆነ ታውቂያለሽ? እዚህ ቤት ውስጥ ቁጭ ብለሽ ብቻሽን ዘፈን ታዳምጫለሽ ምናምን። እስኪ ወጣ ብለን ሳሎን ውስጥ ቁጭ ብለን እናወራ እስኪ አይደል? እሺ ካልክ
ቤዛ ቤዛ ምንድን ነው ባርኪ? ምን ነው በሰላም ነው ባርኪ? መኝታ ቤትም የለችም ቤዛ። የት ሄዳ ነው? ወይ ባርኪ ለሊ ምንድን ነው ያልሻት? ለሊ ምን? እሷን ደግሞ ምን አልኳት? ለምንድን ነው ወደ ህይወቴ ተመለሰሽ የመጣሽው? ማለት አልገባኝም። እኔ መች አስቤ መጣሁ? ፈጣሪ አይደለ እንዲያገናኘን። ውሸታ ሰሚያለሽ? ውሸት አልፈልግም። እሺ እውነታውን እንድትነግሪኝ ነው የምፈልገው። ለምንድን ነው ያሸሽኝ? የምን ውሸት ነው ባርኪ? ቆይ ማን ነው እንዲህ ብሎ ይሞላክ? ባርኪ ምን ነው የተፈጠረ ነገር አለ እንዴ? ስለ ቤዛ የሰማው ነገር አለ? ቤዛ አታላኛለች። ቆይ ሁሉ ድራማ ለምን አስፈለገ? እቺ ተረገመች። ቆይ ምን ብላ ነው? ይኸውልሽ ቤዛ ለአንቺ ምንም ነገር ማስረዳት አይጠበቅብኝ። ይኸውልሽ አንድ ጥያቄ ልጠይቅሽ። ምንድን ነው? ቆይ ይህን ያህል ስታጃጅኝና ገንዘብ ስትወስጂ የነበረው ለምንድን ነው? ያልገባኝ ነገር ወንድምሽንም እንደዛ እንዲያደርግ ነግረሽው ነበር? ለአራጣ በዳሪዎችም እንደዚህ እንዲያደርጉ ድራማ እንዲሰሩብኝ ነግረሻቸው ነው? ቆይ ሁሉ ነገር ለምን አስፈለገ? ምን አራኩሽ? ነው ምን በደልኩሽ? ይኸውልህ ባርኪ ለሊ ዝም ብላ እኔ እናንተን ለማጣላት የፈጠረችው ታሪክ ነው። እኔ ምንም ነገር አላሸውክም። እሷን ተዋትና እኔን መነኝ። ዝም በይ አንቺ። አንዱን ጥፋት ለመሸፈን ሌላ ውሸት አትዋሽ። አሁን ነው ከዚህ ሻንጣሽ ይዘሽ ከቤት ውልቅ በይልኝ። እሺ ድጋሚ ላይሽ አልፈልግም። ምን ባርኪ? አዎ ሰምተሽኛል። በጣም ባለጌ ሰው ነሽ። እሺ ሲጀመርም አንቺ እኔን አትመጥኝም። ከነ ቆሻሻ አስተሳሰቦችሽ ከህይወቴ ውጭልኝ። እሺ ሄዳለሁ። ግን አንተና ይላ ለእናቴ ቃል የገባችሁልኝ ነገር ሳታደርጉልኝ ቆይ ወዴት ነው የምሄደው? ጭራሽ ይህንኑ ነገር ካወኩ በኋላ ለአንቺ አሳልፌ ገንዘብ ልስጥሽ? ምን አይነት ደፋር ሰው ነሽ አንቺ? እንዴ እና በባዶ እጅ ልታባርረኝ? አንቺ ቆይ ትንሽ አታፍሪም? ቆይ ከኔ ምን ብለሽ ነው ገንዘብ የተቀበልሽ? ከአንተም ገንዘብ ተቀብላለች እንዴ? አዎ ባርኪ፣ እናቴ ታመመች ስትለኝ የተወሰነ ገንዘብ ሰጧት። ቆይ አንቺ ትንሽ አታፍሪም? አንቺ ባርኮትን የመሰለ ፍቅረኛ እያለሽ እንደዚህ ታደርጊያለሽ? ኡፍ እዚህ ቤት አሁን ደግሞ ጭቅጭቃችሁ አያልቅም። በቃ እባክህ ባርኪ የሰው ወሬ አትስማ። እኔ እኮ አንተን በጣም ነው የምወድክ። ከዚህ ቤትም አታስወጣኝ። ቆይ ግን ለሊ ያ ሁሉ ነገር ስትነግርክ ለምን ነገረችኝ ብለህ ትንሽ እንኳን አትጠራጠርም? እሷ እኮ ዝም ብላ እናንተን ለማጣላት የፈጠረችው ነገር ነው። ይኸውልሽ ቤዛ ከዚህ በኋላ አንቺን መስማት አልፈልግም። እስካሁን ራሱ የሰማሁሽ በጣም ይጸጽተኛል። እሺ ቆይ የኔና ያንተ ፍቅር ውሸት ነበር? አዎ ውሸት ነው። ሰሚያለሽ? ወደ እኔ የመጣሽበት ጊዜ ያ ጊዜ ለእኔ ጥሩ አልነበረም። የእኔ ስሜት እንኳን ሳትረጂ ነው አብረሽ እንደሆነ ያስገደድሽኝ። እሺ እና እኔን አትወደኝም ባርኪ? ታዲያ ጥዬ ሲሄድ መጎዳት ለዚህ ነው? ሁሉንም ነገር እንዳመጣጡ እሺ ብዬ ተቀበልኩሽ። ያሉብሽ ችግሮች ከባዶች ናቸው። ከጎንሽ ነው ይገባል ብዬ አስቤልሽ ነበር። እሺ ላረኩልሽ ውለታ ይሄ ከሆነ ምላሽ በጣም ነው የምታሳዝነው። ሰሚያለሽ? አሁን ሌላ ነገር ሳይከተልሽ ከቤቴ ውልቅ ብለሽ ውጭልኝ። ሂጂ ውጭልኝ። ቆይ እኔ ማን አለኝ እዚህ? አሁን ወዴት እሄዳለሁ? አይመለከተኝም። ወደ ፈለግሽበት መሄድ ትችላለሽ። ምን እያደረግሽ ነው አንቺ ፍቅር? ቤዛን ልብሷን በመሰብሰብ እያገዝኳት ነው። አንቺ ግን በጣም ደስ ብሎሻል። ወንድምሽ እኮ ግን እዛ ተናዷል። ይቺ ቤዛ ናታ ቤት ውስጥ መታ እንዳልነበር አደረገችው። ምን ያልበጠበጠችው ሰው አለ? እሰይ የታባቷ። አንቺስ ቆይ ምን ልትሰሪ ባርኮት መኝታ ቤት መጣሽ? እኔማ ለቤዛ ስራ ላቀልላት ነበር የመጣሁት። አንቺ ቀድመሽኛል እንጂ። እቺ ውሸታም ባርኮትን አታለለችዋ። ከፍቅር ይባሰች ሰይጣን። ምን አልሽ አንቺ? ማን ነው ሰይጣን? መጠሪያሽንማ አትዘንጊው እንጂ ፍቅር። ይኸውልሽ ከኔ ጋር እንደዚህ የምትደራረሹን ነገር ካላቆምሽ ሊዱ እንጣላለን። ምን ልታመጭ? የማመጣውን ጠብቂ እሺ። በቀጣይ ላንቺም ሻንጣሽን አዘጋጅልሻለሁ። ውይ ምን አለ ባረክሽውና ከዚህ ቤት በተገላገልኩኝ። ደግሞ ይሄን ቤት ሆኖ ደግሞ ልታስፈራሪ ነው? ጊዜው የማይደርስ መስሎሽ ነው የምትለፈልፊው? ሊዱ አንቺንም እንደ ቤዛ አሽቀንጥሬ እጥልሻለሁ። እሺ እኔማ ደስ ይለኛል ብሄድ። እኔ ሲሄድ ግን ዴቭዬን ይዤው እንደምሄድ አዘንጊው እንጂ ፍቅር። ያለ ዴቭ ደግሞ ህይወትሽ ባዶ ናት። እያስፈራራሽ ነው? አይ ዴቭ ወንድሜ እንደሆነ እንዳትረሺ እያስታወስኩሽ ነው ፍቅር። በይ ዞር በይልኝ፣ ወይ ደግሞ ሻንጣውን ያዥልኝ። አደይ ምግብም አልበላም አልሽኝ? አዎ ለልዬ ጥግብ ብያለሁ። ካልሽ እሺ በቃ። እኔ ግን ባርኮት በጣም እያሳዘነኝ ነው።
ከዚህ በፊት የጎዳቸው አንሶ አሁንም ተመልሳ እንደዛ ማድረጉ ሌላ ሰው እንዳያምን ነው የሚያደርገው። እሱማ አዋዴ ባርኪ ከሚጠራጠር እውነቱን አውቆ ቢቀመጥ ነው የሚሻለው። ደግሞ ለሱ የተባለችው ሴት ከመምጣት ወደ ኋላ አትልም። ደግሞ ባርኪ በጣም ጥሩ ሰው ነው። እሱማ ወለልዬ ባርኮቴን ማንኛውም ሴት አይታ የምታልፈው አይደለም። ታዲያ ይህን ሁሉ ነገር ካወቅሽ ለምን ነበር ፍቅሩን ያልተቀበልሽ? ምን ብዬ እሱን ፍቅር እቀበላለሁ ለልዬ? የዴቭንም እንዴት እንደማደርገው ጨንቆኛል። ብርሃኔ እንዴት ነሽ? ደህና ነኝ። እማዬ ደህና ናት? አዎ አለኝ ብርሃኔ። ለምንሽ ነው እማዬን አማማት? ምን ነው ምን ነካት? እሺ ብርሃኔ አሁን ኤላ ቤት ነኝ። ስወጣ ባንክ ሄጄ ልክልሻለሁ። ለልዬ እጅሽ ላይ ብር ይኖርሻል? ደሞዝ የሚገባው ነገ ነው፣ መልስልሻለሁ። ምን ያህል ብር ነው አደይ? ምን ነው የታመመ ሰው አለ እንዴ? አዎ ለልዬ፣ ስለ ሮማን አልነገርኩሽም አይደል? ሮማን ማን ናት? የብርሃኔ ታናሽ ናት። ገና ትንሽ ልጅ ናት። ግን ጫን የሚባል ትልቅ ሰው እያግብታ የቁም ስቅሏን ሲያበላት ነው የሚያድረው። ደግሞ በጣም ክፉ ሰው ነው። ውይ በጣም ታሳዝናለች። በየቤቱ ግን ስንት ጉድ ነው ያለው አደይ። አይለልዬ፣ ሁሉም በመንገዱ ሁሉ የሚሄደው ደስተኛ መስሎች ነው። በሆዱ ስንት ችግር አለ። ፈጣሪው ናት እንጂ። በቃ ለልዬ እኔ ልሂድ። ባንክ ቤት ስለሚሄድ ወደ ቤት ቆይቼ እንዳልገባ። እንዴ ለምን ባንክ ቤት ትሄጃለሽ አደይ? እዚህ ከኔ ጋር ትንሽ ቆይና እኔ ራሴ በስልክ ልክላታለሁ። እሺ ለልዬ፣ ግን አካውንትሽ ውስጥ እንዴት ብር ኖረሽ? ከዚህ በፊት አባቴ ብር ያስቀምጥልኝ ነበር። የእሱን መታወቂያ ካስተካከልኩኝ በኋላ ብር ማስገባትም ማስወጣትም ማንቀሳቀስም እችላለሁ። ምንም ያሳስብሽ ነገር የለም። እሺ አደይ አትጨነቂ በቃ። ከሆነ እሺ። ግን የፍርድ ቤቱ ነገር እንዴት ሆነልሽ ሳልጠይቅሽ? ሀይ አደይ አልተስተካከለልኝም። አንድ ይስተካከለልኝ። ከተስተካከለ በኋላ ህይወቴ ራሱ ቆንጆ ነው የሚሆነው። አይዞሽ እህቴ፣ ፈጣሪ ይርዳሽ። አሜን አደይ። እባክህ ባርኪ፣ እኔ ጥፋቴን አምናለሁ። እባክህ ይቅርታ አድርግልኝ። ሰሚያለሽ ቤዛ፣ ምንም ለአንቺ ይቅርታ የሚያደርግ ልብ የለም። ልቤን እኮ ሰባብረሽ አደንድነሽዋል። ቆይ ከዚህ በኋላ እንዴት ብዬ ነው ሰው ማምነው? ያልገባኝ ነገር ለሌን ነገር ባታቀና ባታጋለጥብሽ ኖሮ ምን ነበር ሀሳብሽ? ያን ሁሉ ገንዘብ ከኔ ውስጥ ልትጠፊ ነበር? ንገሪኝ ነበር። እንደዛ አትበል ባርኪ፣ እኔ እኮ በጣም የምወድህ እና አሁን ከዚህ ቤት ታስወጣኝ? አሁንም ከኔ መለየት ሳይሆን ከዚህ ቤት መውጣት ነው አይደል የሚያስጨንቅሽ? በጣም ታሳፍራለሽ። አሁን ከዚህ ቤት ውጭልኝ። ሊዱ ምን እያደረጋችሁ? ስራ እያቀለንላት ነው ወንድሜ። በይ ፎቶሽን ሰብሰብ አድርገሽ ከዚህ ቤት ውጭ። አንቺ ተረጋግሽ። ይሄን ቀን ነበር ቁጭ ብለሽ የምጠብቂው? ይኸውልሽ በገዛ ተንኮልሽ እራስሽ ባመጣሽው ለሊ ያጋለጠችሽ። የት አባሽ አሁን ከቤታችን ውልቅ በይ። ትሰሚኛለሽ? ቤዛ ከዚህ ቤት ወጣች ብለሽ ልብሽ ሴት እንዳይሞላ። ይሄ መጨረሻ አይደለም። እሺ ዝም በይ አንቺ። ትንሽ እንኳን አታፍሪም? ጀብር እንደሰራ ሰው ነው ከፍቅር ጋር እንደዚህ የምትነጋገሪው? ከዚህ ውጭ ሂጂ።